فردوس الرحمن ظلال فردوس ነቢያችን ሰለላሁ ዐለይሂ ወሰለም አላህ ዘንድ ኸይር ሥራ የሚወደድበት ቀን የለም እንደ ዙል ሒጃ 10 ቀኖች አሉ ለሰሐቦቻቸው። ጂሃድም ቢሆን አሏቸው ሰሐቦች፣ አዎ በእነዚህ የዙል ሒጃ 10 ቀናት ውስጥ የሚሰራ መልካም ሥራ ከጂሃድም ይበልጣል። ምናልባት ሕይወቱን ንብረቱን ይዞ ለጂሃድ ወጥቶ ሕይወቱንም ንብረቱንም ፊ ሰቢልላህ ያጣ ሰው ካልሆነ በስተቀር ጥቂት ቀናቶች ናቸው፣ 10 ቀኖች ናቸው። አላህ ተባረከ ወተዓላ ደረጃቸውን፣ አንገብጋቢነታቸውን፣ ጥቅማቸውን ለመግለጽ በእነዚህ ቀናቶች ምሏል። እነሆ የእነዚህ 10 ቀናትን ልዩ ደረጃ የተረዱ ደጋ ቀደምቶች ሰለፉ ሷሊህ የዙል ሒጃ 10 ቀናት ሲገቡ ኸይር ሥራ ላይ በጣም ይበረቱ ነበር። ከሌላ ጊዜ በተሻለ ኸይር ሥራ ይሰሩ ነበር። ዚክር ያበዙ ነበር፣ ዱዓ ያበዙ ነበር፣ አላህን ተባረከ ወተዓላ ማላቅን ያበዙ ነበር። እነሱ የሚመኙትን ጀነት እስከተመኘን ድረስ በሥራ ከእነሱ ልንመሳሰል ይገባል። ወላጅ አልባ ሕፃናትን ወይም በሸሪዓ የቲም የሚባሉትን በእነዚህ ቀናት ማስደሰት ሌላ ጊዜ ከሚያስገኘው አጅር የተሻለ አጅር ያስገኛል። ኢድ ሲመጣ ብዙ ጊዜ ልጆች ወላጆቻቸውን ነው የሚያስታውሱት። አባት ቢኖረኝ እንዲያደርግልኝ ነበር፣ አባት ቢኖረኝ እንዲህ ነገር ይገዛልኝ ነበር ብለውን ያስቧል። የራስህ ልጆችን ዒድ ላይ እንደምታስደስተው አቅመ ደካማ ወላጅ አልባ የሆኑ ልጆችን ማስደሰት በእነዚህ ቀኖች ሊሰሩ ከሚገባቸው መልካም ሥራዎች መሃል አንዱ ነው። እያንዳንዱ ሙስሊም ከግራ ከቀኙ ከፊት ከኋላው ያሉ አቅመ ደካሞችን በዚህ መልኩ ተባብሮ ተረዳድቶ ቢያስደስት ማህበረሰባችን ውስጥ ኡማ ውስጥ አቅመ ደካማ የተቸገረ ከችግር ብዛት የመጣ መኖር የሚያስጠላው ባልኖረ ነው። ሁሉም በሩን ዘግቶ ለራሱ ብቻ የበላ ሲኖር ነው የተቸገሩ ሰዎች የሚበዙት። ሒጃ 10 ቀናት በተለይም 9ኛው ቀን ላይ ልናበዛው ልናደርገው ከሚገባ ዒባዳ ሌላኛው ጾም ነው። የዙል ሒጃ 9ኛው ቀን ላይ መጾም የ2 ዓመት ወንጀል እንደሚያራግፍ ነቢ ተናግረዋል። የዙል ሒጃ 9ኛው ቀን ከአረፋ በዓል 1 ቀን ቀደም ብሎ ያለውን ቀን መጾም የ2 ዓመት ወንጀል እንደሚያራግፍ ነቢ ተናግረዋል። ይሄን ቀን በጉጉት ጠብቀን ቀኑ መቼ እንደሆነ ጠይቀን መዝግበን ይዘን ልንጾመው ይገባል። ደረጃውን ካወቅን የአላህ ባሮች ሆይ አላህን ተባረከ ወተዓላ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ሁሌም ያዛችሁን ታዘዙ፣ የከለከላችሁንም ተከልከሉ። ከስንቆች ሁሉ በላጭ ስንቅ ለአኼራ የሚጠቅም ስንቅ የአላህ ፍራቻ ስንቅ እንደሆነም እወቁ። እሱን ለሚፈሩ ሰዎች ወዳዘጋጃት ጀነትም በኸይር ሥራ ተሽቀዳደሙ። እነሆ አላህ ተባረከ ወተዓላ ጊዜዎችን ፈጥሮ አንዱን ከሌላኛው አስበልጧል። ቦታዎችንም ፈጥሮ አንዱን ከሌላኛው አስበልጧል። ሰዎችንም ፈጥሮ የተወሰኑትን ከሌሎች አስበልጧል። አላህ ዘንድ ተባረከ ወተዓላ የሚገኙ የምህረት የትሩፋት ጊዜና ቦታዎች አጋጣሚዎች አሉ። አላህ ተባረከ ወተዓላ በእነዚህ ወርቃማ የመልካም ሥራ አጋጣሚዎች ራሱን አዘጋጅቶ ያገኘን ሰው ይመራዋል፣ ለንግድ ለትርፍ ይወፍቀዋል፣ ያግዘዋል። አላህ ዘንድ ተባረከ ወተዓላ ልዩ ትሩፋት ካላቸው በቀላል ሥራ ብዙ ምንዳ ከሚገኝባቸው ቀኖች መካከል አንዱ የዙል ሒጃ 10 ቀናት ናቸው። እነሆ ዱንያ የሥራ ሀገር ናት፣ አኺራ ደግሞ የጀዛና የክፍያ ሀገር ናት። ዱንያ ላይ የሠራ አኺራ ይመነዳል። ኸይር ከሠራ ኸይር ምንዳ፣ ሸር ከሠራም መጥፎ ክፍያ ዋጋ ይጠብቀዋል። ያለ ሥራ ዱንያ ላይ እንደማይከፈለው ሁሉ ያለ ሥራ ክፍያ እንደሌለ ሁሉ አኼራ ላይም ቢሆን ያለ ሥራ የጀነት ደረጃዎች ላይ መውጣት ማደግ ከፍ ማለት አይቻልም። ሥራ የሚሠራው በጊዜ ነው። እንደ ጊዜው በቀላል ሥራ ብዙ ትርፍ ማግኘት እንደሚቻለው ሁሉ ዱንያ ላይ አኼራ ላይም ወቅቱን ጠብቀን ልዩ ትሩፋት እንዳላቸው በተነገረላቸው ጊዜዎች የሚሠራ መልካም ሥራ አላህ ዘንድ ተባረከ ወተዓላ የላቀ ምንዳ አጅር ያስገኛል። በጊዜያችን በአግባቡ ካልተጠቀመን ዱንያ ላይ ከፈለግነው ደረጃ ላይ መድረስ እንደማንችለው ሁሉ ዱንያ ላይ ባለን 30፣ 40፣ 50 የዕድሜ ገደብ ተሽቀዳድመን ኸይር ሥራ ካልሠራን ከሞተን በኋላ ዳግም ተቀስቅሰን ወደ ዱንያ ተመልሰን ኸይር ሥራ ልንሠራ አንችልም። የተፈጠርነው ልንበላ፣ ልንጠጣ፣ ልንተኛ፣ ልንሠራ ነው። ዱንያ ላይ የምንሠራቸው ነገሮች በሙሉ አጋዥ ነገሮች መሆን አለባቸው፣ ግብና ዓላማ አይደሉም። ለመብላት የተፈጠረ የሚመስለው
ካፍር ብቻ ነው። ስለዚህ መብላት፣ መጠጣት፣ መዝናናት ብቻ ነው የሱ ትልቁ ዓላማና ጭንቀቱ። በአላህ የሚያምን በአኼራ የሚያምን ሰው ግን ከፊት ለፊቱ ሲራጥ እንዳለ፣ ጀነት ጀሀነም እንዳለ፣ ሒሳብ እንዳለ፣ አላህ ፊት ቆሞ በእያንዳንዱ ነገር መጠየቅ እንዳለ የሚያውቅ ሰው ጊዜውን በአግባቡ ይጠቀማል። ጊዜውን ለኸይር እንጂ አያባክንም። አኼራ ላይ ካልሰሩ ጀዛ ከሌለ ስራ የሚሰራውም በጊዜ ከሆነ የሚሰሩ ስራዎች እንደ ጊዜው ደረጃቸው እንደሚበላለጥ ከሆነ ይሄን ካወቀን ዱንያ ላይ ካሉ ቀኖች ሁሉ አላህ ዘንድ ይበልጥ መልካም ስራ የሚወደድበት ቀን የዱል ሒጃ 10 ቀናት ናቸው። አሁን ያለነው የዱል ቃዕዳ ከዱል ሒጃ በፊት ያለው ወር የመጨረሻ ቀኖች ላይ ነው። የዱል ሒጃ ቀን ነገ አንድ ይላል ተብሎ ከታወጀበት ጊዜ ጀምሮ እስከ ዒድ ቀን ድረስ ኸይር ስራ ልናበዛ ከዒድ ደስታ ጎን ለጎን የአኼራውን ደስታ የምናገኝበትን መልካም ስራ ልናበዛ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ዘንድ ኸይር ስራ የሚወደድበት ቀን የለም እንደ ዱል ሒጃ 10 ቀኖች አሉ ለሰሐቦቻቸው። ጂሃድም ቢሆን አሏቸው ሰሐቦች፣ አዎ በእነዚህ የዱል ሒጃ 10 ቀናት ውስጥ የሚሰራ መልካም ስራ ከጂሃድም ይበልጣል። ምናልባት ሕይወቱን ንብረቱን ይዞ ለጂሃድ ወጥቶ ሕይወቱንም ንብረቱንም ፊ ሰቢልላህ ያጣ ሰው ካልሆነ በስተቀር ጥቂት ቀናቶች ናቸው፣ 10 ቀኖች ናቸው። አላሁ ተባረከ ወተዓላ ደረጃቸውን፣ አንገብጋቢነታቸውን፣ ጥቅማቸውን ለመግለጽ በእነዚህ ቀናቶች ምሏል። ወልፈጅሪ ወለያሊን ዐሽር ብሏል። በ10 ሌሊቶች እስከነቀኖቻቸው እምላለሁ ብሏል። በርካታ የተፍሲር አዋቂዎች በሱረቱል ፈጅር አላህ የማለባቸው 10 ቀኖች 10 ሌሊቶች የዱል ሒጃ 10 ቀናት ናቸው። አላህ ተባረከ ወተዓላ የሚምለው ለሰው ልጆች በሚጠቅም የእሱን ኃያልነት በሚያሳዩ ነገሮች ነው። በዱል ሒጃ 10 ቀናት የማለው በእነዚህ ቀናት የሚሰራ ኸይር ስራ ያለውን ደረጃ ለመግለጽ ቀኖች እንደ ሌሎች ተራ ቀኖች እንዳልሆኑ አውቀን በኸይር በመልካም ነገር እንድናሳልፋቸው ለመጠቆም የዱል ሒጃ 10 ቀናትን ልክ ረመዳንን እንደምናከብር ለረመዳን እንደምንጓጓው እንደውም ከዛ በላይ ልንጓጓላቸው ይገባል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አላህ ዘንድ ቤተኛውን ቀን ስራ ተወዳጅ አይሆንም በእነዚህ 10 ቀናት ተወዳጅ የሚሆነውን ያክል ሲሉ ረመዳንንም ያካትታል። ከረመዳንም የበለጠ አላህ ዘንድ ተባረከ ወተዓላ በእነዚህ ቀናቶች የሚሰራ መልካም ስራ ተወዳጅ ነው። አጅሩ ላቅ ያለ ነው። ከዐሽሩ አልአዋኺር ሚን ረመዳን ለይለቱል ቀድር ካሉባቸው ቀኖችም ጭምር እነዚህ ቀኖች ይበልጣሉ ያሉ በርካታ የፊቅህ ሊቃውንት አሉ። ታዲያ ረመዳን ላይ ለኸይር ስራ እንደምንጓጓው ረመዳን መጣ ብለን እንደምንዘጋጀው ኸይር ላይ እንደምንሽቀዳደመው ፊት ለፊታችን ባሉ የዱል ሒጃ 10 ቀናት ኸይር ላይ ልንበረታ ልንሽቀዳደም ይገባል። ምንም ሳናውቃቸው የሚጠናቀቁ የሚሰናበቱን ውስን ቀኖች ናቸው። ደረጃቸውን ያወቀ ቀድሞ በጉጉት ተዘጋጅቶ የጠበቃቸው ሰው አኼራ ላይ የሚያስገኙትን ጥቅም ያወቀ ሰው ብቻ ነው በአግባቡ የሚጠቀምባቸው። አላዋቂ የሆኑ ሰዎች ለዒድ በመዘጋጀት እርድ በመምረጥ ልብስ በመምረጥ ያሳልፏቸዋል። ዒድ ነገ ነው ሲባል እንጂ ማይነቁ ብዙ ሰዎች አሉ። 9ኛውን የዓረፋ ቀን ብቻ የሚጾሙ ሰዎች አሉ። ከዛ በፊት ከ1 እስከ 8 እስከ 9 ያለውን በሙሉ በተለያዩ ኸይር ስራዎች ልናሳልፍ ይገባል። የዱንያ ነጋዴ ነኝ ብሎ ስራዬ ብሎ እስከያዘ ድረስ ለየት ያለ ትርፍ የሚገኝባቸው ጊዜዎችን ቦታዎችን ጠብቆ ዕቃውን እንደሚያቀርበው ለማትረፍ ጥረት እንደሚያደርገው በየዓመቱ ለየት ያለ ምንዳ የሚያስገኙ ጊዜዎች፣ ሁኔታዎች አሉ። እነዚህን ሆን ብለን ልንጠብቅ ይገባል። የዱንያ ነጋዴ ዕቃውን ሙያውን ተጠቅሞ ትርፍ የሚገኝባቸው ቀኖችን እንደሚጠቀመው ማለት በል ከዛ በላይ ዱንያ ላይ ምንም ብንነግድ ለዱንያ ለአኼራ ካልሰራንበት የአኼራ መልካም ስራ ውድ የሚሆንባቸው የተሻለ አጅርና ጀዛ የሚያስገኝባቸው ቀናቶችን ጠብቀን ከሰራን በአጭር ዕድሜ አኼራ ላይ የላቀ ደረጃን ማግኘት እንችላለን። እነሆ የእነዚህ 10 ቀናትን ልዩ ደረጃ የተረዱ ደጋግ ቀደምቶች ሰለፉ ሷሊህ የዱል ሒጃ 10 ቀናት ሲገቡ ኸይር ስራ ላይ በጣም ይበረቱ ነበር። ከሌላ ጊዜ በተሻለ ኸይር ስራ ይሰሩ ነበር። ዚክር ያበዙ ነበር፣ ዱዓ ያበዙ ነበር፣ አላህን ተባረከ ወተዓላ ማላቅን ያበዙ ነበር። እነሱ የሚመኙትን ጀነት እስከተመኘን ድረስ
በስራ ከነሱ ልንመሳሰል ይገባል። በልብስና በስም ብቻ ሳይሆን በስራ በተግባር ከደጋ ቀደምቶች ከሰሐቦች ከተከታዮቻቸው ጋር ልንመሳሰል ይገባል። እነሱ የሚያከብሩትን ቀን በዒባዳ ልናከብር፣ እነሱ የሚሰሩትን አይነት ስራ ልንሰራ ይገባል። ለእነሱ የሰጠውን አቅም አላህ ለእኛ ሰጥቶናል። ለእነሱ የተነገራቸው ትሩፋት ለእኛም ተነግሮናል ከፈለግነው ካመንበት። ነገር ግን እነሱ ቆራጦች ናቸው፣ ከልባቸውም ያምኑ ናቸው። ይሄ እሳት ነው ተጠንቀቀው የተባለ ሰው ፊት ለፊቱ የሚያየውን እሳት እንደሚጠነቀቀው የአኼራን እሳት የሚጠነቀቁ ሰዎች ናቸው። ዛሬ በ5 ብር ከገዛ ነገ በ50 ብር ትሸጣለህ ተብሎ የተነገረው ሰው አምኖ ዱንያ ላይ እንደሚያደርገው ዛሬ ዱንያ ላይ አንድ ኸይር ስራ ከሰራህ ነገ አኼራ ላይ በ10 እጥፍ ተባዝቶ ይሰጥሃል ሲባሉ በጆሮ እንደሰማ በዓይኑ እንዳየ ሰው የሚያምኑ የሚሰሩ ሰዎች ናቸው። ይሄ ነው ከእኛ የሚለያል ነው። ደጋ ቀደምቶች ኸይር ስራ ላይ አሽሩ ዙል ሒጃ ላይ ይበረቱ እንደነበረው ልንበረታ ይገባናል። በዙል ሒጃ 10 ቀናት ከሚወደዱ መልካም ስራዎች አንዱ በጥቅሉ ሁሉም ኸይር ስራ እነዚህ ቀናቶች ተወዳጅ ነው ተብሏል። እንደ ምሳሌ ሶላትና በዛ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጅ ከመቼውም በላይ ወደ ጌታው ቅርብ የሚሆነው ስጁድ ሲደፋ ነው ብላ። የትኛውን ጊዜ ከሚሰራ ስራ ይልቅ አላህ ዘንድ መልካም ስራ ውድ የሚሆነው ውድ ዋጋ ጀዛ የሚያስከፍለው የዙል ሒጃ የመጀመሪያ 10 ቀኖች ላይ ነው ከተባለ በእነዚህ 10 ቀናት ውስጥ ልናበዛቸው ወደ አላህ ልንቃረብባቸው ከሚገቡ ዒባዳዎች አንዱ ሶላት። በመጀመሪያ ደረጃ ግዴታ የሆኑ ፈርድ የሆኑ 5 ወቅት ሶላቶችን በአግባቡ መስገድ፣ ቀደም ብለን በመዘጋጀት ሶላትን በማክበር ልባችንን ሰብስበን በመስገድ ይህ የመጨረሻ ሶላቴ ሊሆን ይችላል ላሳምር፣ ላስረዝም፣ ላስተካከል ብለን በመስገድ ቀደም ብለን መስጊድ በመግባት ቀብልያ ባዕድያ በመስገድ ሶላታችን ውስጥ ይበልጥ አላህን በማስታወስ ፈርድ ሶላትን ልንሰግድ ይገባል። ከዛ በመቀጠል ሱና ሶላቶችን ልናበዛ ይገባል። ከዙሁር በፊት፣ ከዙሁር በኋላ፣ ከዒሻ በኋላ፣ ከመግሪብ በኋላ፣ ከፈጅር በፊት የሚሰገዱ ቀብልያ ባዕድያ ሶላቶች አሉ። ሶላት መስገድ የሚከለከልባቸው ፀሐይ እኩለ ሰማይ ላይ ስትሆን፣ ከዐሱር በኋላ ፀሐይ እስክትጠልቅ፣ ከፈጅር በኋላ ፀሐይ እስክትወጣ፣ ከነዚህ ከሶስት ወቅቶች ውጪ ባሉ ሰዓታት ደግሞ ባገኘነው ክፍት ሰዓት ያውም ክፍት ሰዓት አመቻችተን ልቅ የሆኑ 2 ረካ ሶላቶችን መስገድም ልናበዛ ይገባል። በአካል ከሚተገበሩ ዒባዳዎች ሁሉ አላህ ዘንድ ይበልጥ ተወዳጅ ዒባዳ የሶላት ዒባዳ። የሶላትን ደረጃ ለማሳየት ነው ነቢዩና ዓለይሂ ሰላቱ ወሰላም አላህ ተባረከ ወተዓላ ራሳቸውን ወደ ሰማይ ጠርቶ የሶላትን ግዴታ የሰጣቸው። ወሀከዛ ሶላት ዱሓ፣ የሌይል ሶላት በእነዚህ ቀናቶች ይበልጥ ልንሰግድ ይገባል። ዓመቱን ሙሉ ሊሰገዱ የሚገባቸው የሶላት አይነቶች ናቸው። ነገር ግን በዚህ ውድ በሆነ የመልካም ሥራ የመልካም ገበያ ወቅቶች ላይ ሌይልን ረዘም አድርገን ቁጥሩን ጨመር አድርገን ልንሰግድ፣ አቡሓውንም ሌላ ጊዜ የምንሰግደው 2 ከሆነ 4፣ 6፣ 8 አድርገን ልንሰግድ ይገባል። እዚህ ዱንያ ላይ በሰገደን ቁጥር ሶላት ላይ ረዥም ጊዜ በቆመን ቁጥር በሶላት ውስጥ ልባችን በሰበሰበን ቁጥር የቅያም ቀን አላህ ፊት ስንቆም የሚደርስብን መከራ ይቀንሳል። እዚህ ዱንያ ላይ ሶላት ላይ ልቡን ሰብስቦ በቂ ጊዜ ሰጥቶ ያልቆመ አኼራ ላይ የፍርዱ ሜዳ ላይ መቆም ይከብደዋል። ሁለቱ ቅያሞች የተያዙ ናቸው። እዚህ ቀጥ ብሎ በሶላት የቆመ በልቡም በአካሉም ወደ ጌታው የተመለሰ የሶላት ጊዜ የሰጠ አኼራ ላይ የፍርዱ ሜዳ ላይ መቆም አይከብደውም። እዚህ ልምድ ስላለው ማለት። እዚህ ግን ያልቆመ በአግባቡ ያልሰገደ አኼራ ላይ ይጠናበታል፣ ይበረታበታል። ከዛሊክ ሌይል ሶላት የነቢያት ሱና ወንጀል ማራገፊያ ነው። የቅያም ቀን ኑር ነው፣ ብርሃን። ወሀከዛ በእነዚህ ቀናት እናበዛቸው ከሚገቡ ዒባዳዎች ሌላኛው ቁርአንን መቅራት፣ ማድመጥ፣ ማስተንተን፣ ትርጉሙን ማንበብ ልናበዛ ይገባል። ቁርአን የሙእሚን የልቡ ቀለብ ነው። አካላችን ምግብ ካላገኘ ውሃ ካላገኘ እንደሚጎዳው ልባችንም ቀለቡን ቁርአንን ካላገኘ ይደርቃል፣ ይታመማል፣ ይዘነጋል፣ ለምን እንደተፈጠረ ይረሳል። ለዚህ ነው ቁርአን ደጋግሞ በስማችን እየጠራን ያ አዩሀ ለዚነ አመኑ፣ ያ አዩሀ ናስ፣ ያ አዩሀ ልኢንሳን እያለ የሚመክረን የሚገስጠን። ከተለያዩ ሰሓቦች እንደተነገረው አላህ ቁርአን ላይ ያ አዩሀ ለዚነ አመኑ ካለ ጆሮህን ስጥ፣ ከዚህ ጥሪ በኋላ የምትታዘዘው ወይም የምትከለከለው ነገር ይኖራል ተብሏል። ሁሉንም ኸይር ቁርአን ያመላክተናል፣ እንሰራው ዘንድ፣ እናምንበት ዘንድ፣ እንጓጓለት ዘንድ። ሁሉንም ሸር ቁርአን ያስጠነቅቀናል፣ እንርቀው ዘንድ፣ እንፈራው ዘንድ፣ ከሩቅ እንሸሸው ዘንድ። በእነዚህ 10 ቀናት እናበዛቸው ከሚገቡ መልካም ስራዎች አንዱ ቁርአን መቅራት ማብዛት፣ በተቻለን ያክል ደጋግሞ ለማክተም መሞከር ነው።
2 ጊዜ 3 ጊዜ እንኳ ቢያንስ ለማክተም ጥረት ልናደርግ ይገባል። ከፈጅር በኋላ መተኛትን ትተን ፈጅር ሶላት እንደተሰገደ ስራ እስክንወጣ ባለው ጊዜ 2 ሰዓት ብንቀራ 4 ጁዝ 5 ጁዝ በትንሹ መቅራት እንችላለን። ከመግሪብ እስከ ኢሻ ብንቀራም እንደዚሁ 1-2 ጁዝ መቅራት እንችላለን። ከኢሻ በኋላ ወሬውን፣ ሚዲያውን፣ ዛዛታውን ትተነው ከኢሻ በኋላ እስከ እንቅልፍ ሰዓት ባለው ጊዜ 90 ደቂቃ 1 ሰዓት ብንቀራ እንደዚሁ 2 ጁዝ 1 ጁዝ 3 ጁዝ መቅራት እንችላለን። ወደዚህ ዱንያ የመጣ ነው ለአኼራ ንግድ ነግደን አትርፈን ልንሄድ፣ ልንበላ ልንጠጣ፣ ከልጅ ከባለቤት ጋር ልንጫወት ብቻ ነው። የዱንያ ቆይታችን አጭሩን ቆይታችን በእንቅልፍ በወሬ በዛዛታ በጫወታ በዱንያ ብቻ ካሳለፍነው አኼራ ምን ይዘን ነው የምንሄደው? አኼራ ለምናገኘው የሰራ ነው። ከሚሰሩ ውድ ከሆኑ ስራዎች አንዱ ቁርአን መቅራት። ከሰሐቦች መሃል አንዱ ወደ አላህ ኸይር ስራ መስራት ተቃረብ፣ እወቅ የእሱን ንግግር ከማንበብ የበለጠ የተሻለን ስራ በመስራት ወደ አላህ ልትቃረብ አትችልም ብላ። ወደ አላህ ከሚያቃርቡ ውድ መልካም ስራዎች አንዱ ቁርአን መቅራት። ቁርአን ስንቀራ ውስጡ ላይ ብዙ ነገር ነው ያለው። በእያንዳንዱ ፊደል 10 አጅር እናገኛለን። እስከ 700 አላህ ያባዛዋል። ቁርአን ስንቀራ የራሳችን ድክመት እናውቃል፣ ለጀነት እንጓጓል፣ የአላህን ቁጣ ጀሃነም እሳትን እንፈራል፣ እንጠነቀቃል። ወከዛሊክ እነዚህ የመልካም ስራ ጊዜያቶች ቀናቶች ውስጥ ሰደቃ ልናበዛ ይገባል። አቅመ ደካሞች ላይ፣ የተቸገሩ ሰዎች ላይ፣ የዘመድ የጎረቤት ከዙሪያ ላሉ ችግራቸውን ለምትረዳ ሰዎች በእነዚህ ቀናት እጅን ዘረጋ። ለዒድ እንዲደሰቱ ልታደርጋቸው ይገባል። ዒድን የራስህ ብቻ አታድርግ። ዲን እስላም ዒድን ሲደነግግ ሀደፎች አሉት፣ ዓላማዎች አሉት። ከዒድ ዓላማ አንዱ መረዳዳት፣ በጋራ መደሰት። ዘካተል ፊጥር የተደነገገው ለዚህ ጡህረተን ሊሷኢም ወጡዕመተን ሊልመሳኪን ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ረመዳን ሲጠናቀቅ የሚሰጠው ዘካ ዓላማው ዘካተል ፊጥር ዓላማው ጾመኛ በጾሙ ጊዜ ለገጠሙት ጥፋቶች፣ ክፍተቶች ማበሻ መጠገኛ ይሆን ዘንድ ነው። ለአቅመ ደካሞች ደግሞ ምግብ ይሆን ዘንድ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወከዛሊክ ዒደል አድሓ ላይ የዓረፋ ዒድ ላይም ሰደቃ ያረድከውን ብቻህን ጠቅልለህ እንድትበላ ሸሪዓ አይፈልግም። የተወሰነውን ለምስኪን ስጥ ተብለሃል። ከዛ በፊትም ለቤታችን አስቤዛ ስናስገባ ከዙሪያ ላሉ አቅመ ደካሞች ቀንሰህ ልትሰጥ ይገባል። ከሰጠህ ስትሰጥ አላህ ይሰጣል። ሰዎች ዱዓ ያደርጉልሃል። ከሰጠው የተሻለውን እጥፉን ታገኛለህ። ኢዳ 10 ዚል ሒጃ ላይ ሰደቃ ልናበዛ ይገባል። ሰደቃ የግድ ገንዘብ ብቻ አይደለም። ትርፍ ልብስ ካለ ትርፍ ልብስ ለሌላቸው ስጥ። ትርፍ የቤት ዕቃ ያለው ለሌለው ይስጥ። ትርፍ ቀለብ ያለው ለሌለው ይስጥ። ጥሬ ገንዘብ መስጠት የሚከብዳቸው ሰዎች ይህ በሽታ ሙሉ ሰውነታቸውን አቅላቸውንም ልባቸውንም ጭምር ተቆጣጥሮት አውጥተው የሚጥሉትን ምግብ፣ ልብስ ምስኪን ፈልገው መስጠት ይከብዳቸዋል። الشيطان يعيدكم الفقر ከሰጠህ ትቸገራለህ ብሎ ሸይጣን ስለሚያስፈራራ ማለት ነው። ወሀከዛ ወላጅ አልባ ህፃናትን ወይም በሸሪዓ የቲም የሚባሉትን በእነዚህ ቀናት ማስደሰት ሌላ ጊዜ ከሚያስገኘው አጅር የተሻለ አጅር ያስገኛል። ኢድ ሲመጣ ብዙ ጊዜ ልጆች ወላጆቻቸውን ነው የሚያስታውሱት። አባት ቢኖረኝ እንዲያደርግልኝ ነበር፣ አባት ቢኖረኝ እንዲህ ነገር ይገዛልኝ ነበር ብለው ያስባል። የራስህ ልጆችን ዒድ ላይ እንደምታስደስተው አቅመ ደካማ ወላጅ አልባ የሆኑ ልጆችን ማስደሰት በእነዚህ ቀኖች ሊሰሩ ከሚገባቸው መልካም ስራዎች መሃል አንዱ ነው። እያንዳንዱ ሙስሊም ከግራ ከቀኙ ከፊት ከኋላው ያሉ አቅመ ደካሞችን በዚህ መልኩ ተባብሮ ተረዳድቶ ቢያስደስት ማህበረሰባችን ውስጥ ኡማ ውስጥ አቅመ ደካማ የተቸገረ ከችግር ብዛት የመጣ መኖር የሚያስጠላው ባልኖረ ነው። ሁሉም በሩን ዘግቶ ለራሱ ብቻ እየበላ ሲኖር ነው የተቸገሩ ሰዎች የሚበዙት። ወከዛሊክ በእነዚህ ቀናቶች ወላጆችን መንከባከብ፣ ወላጆችን ማስደሰት፣ ወላጆችን መኻደም ወደ አላህ ልንቃረበት የሚገባ መልካም ስራ ከአላህና ከመልእክተኛው ሐቅ ቀጥሎ ትልቁ ሐቅ የወላጆች ሐቅ ነው። ሁሌም ወላጆቻችንን ልንንከባከብ ልናስደሰት ይገባናል። ነገር ግን በእነዚህ 10 ቀናት በዒድ ይበልጥ ወላጆቻችንን ልናስደስት የሚያስፈልጋቸውን ነገር ልናሟላ ቀልባቸውን ልናስደስት ይገባል። ለራሱ ሞልቶለት እንደ ልቡ በል ሞልቶ ፈሶ እየኖረ ወላጆቹ በችግር የሚኖሩ ተቸግረው ከሰው የሚጠይቁ ተበድረው የሚጨነቁበት ሁኔታ አለ። እንዲህ አይነቱ ሰው የወላጅን ደረጃ ያላወቀ አሊያ ደግሞ የዲንን ሽታ ያላሸተተም ጂሃድ ማድረግ ፈልጎ ወደ ነብይ የመጣን ሰው ወላጆች አሉ ብለው ጠይቀው ታውን ሲላቸው እንግዲያውስ ተመለስ ወላጆችህን በማገልገል ጂሃድ አድርግ ብላ። ወላጅ ምርጡ
የጀነት በር ነው ተብሏል። ጀነት መግባት የፈለገ ወላጁን ሊያስደስት ይገባዋል። ወላጁን ሊኻድም ይገባዋል። ለወላጁ የሚያስፈልገውን ሊያደርግ ይገባዋል። አንተ ጠግበህ የበላ ወላጆችህ ተርበው ሊያድሩ ፈጽሞ አይገባም። አንተ ቀያይረህ ልብስ የለበስክ ወላጆችህ ልብሳቸው ሊቸገሩ ፈጽሞ አይገባም። ዓመቱን ሙሉ መስደሰታቸው ኻድማቸው በእነዚህ የዙል ሒጃ 10 ቀናት የዒድ ጊዜ ላይ ይበልጥ ወላጆችን ማስደሰት ወደ አላህ ተባረከ ወተዓላ ያቃርባል። ወከዛሊክ ዙል ሒጃ 10 ቀናት በተለይም 9ኛው ቀን ላይ ልናበዛው ልናደርገው ከሚገባ ዒባዳ ሌላኛው ጾም ነው። የዙል ሒጃ 9ኛው ቀን ላይ መጾም የ2 ዓመት ወንጀል እንደሚያራግፍ ነቢ ተናግረዋል። የዙል ሒጃ 9ኛው ቀን ከአረፋ በዓል 1 ቀን ቀደም ብሎ ያለውን ቀን መጾም የ2 ዓመት ወንጀል እንደሚያራግፍ ነቢ ተናግረዋል። ይህን ቀን በጉጉት ጠብቀን ቀኑ መቼ እንደሆነ ጠይቀን መዝግበን ይዘን ልንጾመው ይገባል። ደረጃውን ካወቅን ከዚያ በፊትም ከ1 እስከ 8 ባሉ ቀኖች መጾም ይቻላል። ሁሌም በየዓመቱ ቢጾም ችግር የለም። ነብዩ ሰለላሁ ዐለይሂ ወሰለም በጥቅሉ እንደነዚህ 10 ቀናት መልካም ሥራ አላህ ዘንድ ውድ የሚሆንበት ቀን የለም ሲሉ ጾም ይካተታል። ጾም አላህ ዘንድ ምርጥና ተወዳጅ ሥራ ነው። ከሰሐቦች መሃል አንዱ መጥቶ ያ ረሱላላህ በቋሚነት ሁሌ ዘውትር ምሰራውን ውድ የሆነ ኸይር ሥራ ጠቁመኝ ሲላቸው ጾምን ያዝ፣ ወንጀልን ከማራገፍ ስሜትን ከመግራት ቀልብን ከማርጠብ አንጻር ጾምን የሚስተካከል ዒባዳ የለም ብለዋል። ስለዚህ ጾም ከመልካም ሥራዎች መሃል አንዱ ስለሆነ ከ1 እስከ 8 ባሉ ቀናትም ቢሆን በመደዳም ይሁን አለፍ አለፍ ያልንም ይሁን ከመሃልም ጀምረን ይሁን ጾም ልናበዛ ይገባናል። ከዚህም አልፎ ነቢይ ጾሙ እንደነበረም የሚያሳዩ አንዳንድ የሐዲስ ዘገባዎች እንዳሉ ተነግሯል። በዙል ሒጃ 10 ቀን ውስጥ ልናበዛቸው ከሚገቡ ዒባዳዎች ሌላኛው ተክቢር። ዙል ሒጃ ነገ ነው ተብሎ ከታወጀበት ወይም ከዙል ቃዕዳ የመጨረሻው ቀን ፀሐይ ከጠለቀችበት ጊዜ ጀምሮ ተክቢር ልናበዛ ይገባናል። ቀንም ማታም ላይ ቤትም ከቤት ውጪ ድምፅ ጮክ አድርገንም ቀንሰንም በሁሉም ሁኔታ ላይ ወንዱም ሴቱም ሴቶች ለራሳቸው ብቻ እያሰሙ ተክቢር ልናበዛ ይገባናል። ይህ ልቅ የሆነ ተክቢር ይባላል። ዙል ሒጃ 1 ነገ ነው ከተባለበት ከታወጀበት ቅጽበት ጀምሮ እስከ አያሙ ተሽሪቅ መጨረሻው 10 ሰዓት ድረስ ተክቢር ልናበዛ ይገባናል። ሁለተኛው የተገደበ ተክቢር ይባላል። እሱም የየውሙ ዓረፋ 9ኛው ቀን ፈጅር የሚጀምር ይሆናል እስከ ዙል ሒጃ 13ኛው ቀን ዐስር ድረስ ማለት ከሰላቶች በኋላ ሁሉም በራሱ ድምፅ ኢማሙ እየመራ ሌሎች እየተመሩ ሳይሆን በጋራ ሁሉም ድምፁን ጮክ አድርጎ እያለ ተክቢር ሊበዛ ይገባል። ደጋግ ቀደምቶች በዙል ሒጃ 10 ቀናት ያበዟቸው ከነበሩ ዒባዳዎች አንዱ ተክቢር። የዘነጉ ሰዎችን ለማስታወስ ወደ ገበያ የሄዱ ነበር አንዳንድ ሰሐቦች። እነሱ ተክቢር ሲሉ የሰሙ ሰዎች ተከተለው ተክቢር ይላል፣ የረሱት ያስታውሳል። ሄዳ ቤት ውስጥም መንገድ ላይ መኪና ውስጥም ተክቢር ልናበዛ ድምፃችንም ጮክ ልናደርግ ይገባል። መስጂዱ እስኪንቀጠቀጥ ድረስ በተለይ ከየውም ዓረፋ 9ኛው ቀን ጀምሮ እስከ አያሙ ተሽሪቅ 13ኛው ቀን ዐስር ድረስ ያለው ሰዓት ላይ ከሶላቶች በኋላ በደንብ ተክቢር ልንል ይገባል። ሱብሓነላህ ሰዎች ማይጠቅመው ሱና ያልሆነው ነገር ላይ ሲጮሁ ድምፃቸውን ጮክ ሲያደርጉ ይታያል። ሸሪዓው የሚፈልገው ነገር ሲሆን ሱናው ሲመጣ ደግሞ ድምፃቸው ይጠፋል። እንዲህ ሊሆን አይገባም። ኸይር ላይ ልንበረታ እንጀግር ይገባናል። ማይጠቅም ነገር ላይ ደግሞ ቀዝቀዝ ልንል ወደ ኋላ ልንል ይገባናል። መስጂዶች በሙሉ በድምፅ መሞላት አለባቸው። ሶላት እንዳለቀ ተክቢር በማለት ወከዛሊክ በዙል ሒጃ 10 ቀናት ተወዳጅ ከሚሆኑ ተግባራት አንዱ ውድሕያ ነው። ውድሕያ ማለት ለዒድ የሚታረድ እንስሳ ማለት ነው። የቻለ ሰው ላይ ግዴታ ነው የሚል አቋም ያላቸው ሊቃውንት አሉ። ውድሕያ የማረድ አቅም ያለው ሰው የማረድ ግዴታ አለበት። በመሰረቱ አብዛኞቹ የጠበቀ ሱና ነው የሚል አቋም አላቸው። ውድሕያ ማረድ የላቀ ምንዳ አጅር አለ። ዓመቱን ሙሉ ፈርደን እየበላን ዒባዳ ሲሆን አጅር የሚያስገኝ ተግባር ሲሆን ወደ ኋላ ልንል ኪሳችን ሊያሳስበን አይገባም። አቅም የሌለው ሰው ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ውድሕያ አድርገውለታል። በተጨባጭ በትክክል አቅም የሌለው አንድ በግ እንኳን ለግሉ ገዝቶ ማረድ የማይችል ሰው ነቢ ሙሐመድ ዓለይሂ ሰላቱ ወሰላም 2 በግ አርደው ይሄ ለኔና ለቤተሰቦቼ ነው፣ ይሄ ደግሞ ከተከታዮቼ ከኡመቶቼ ማረድ ለማይችሉት ነው ብለው አድርገው የእዝነት ነቢ ናቸው። የሁሉ አባት ናቸው ዓለይሂ ሰላቱ ወሰላም። አቅም ያለው ሰው ግን ውድሕያ ሊያደርግ ይገባዋል። አንድ በግ ለአንድ ቤተሰብ ይበቃል። አንድ በሬ ወይም ግመል ለ7 ቤተሰብ ይበቃል። ሙሉ ጤነኛ ሊሆን ከጉድለት
ከጆሮ መቆረጥ ኢላ ገይሪ ዛሊክ ከዓይን ዕውርነት የጠራ ሊሆን ይገባዋል። ወከዛሊክ ኡድሒያ ማድረግ የፈለገ ሌላኛው አሽሩ ዙልሒጃ ላይ መጠበቅ ያለበት ኡድሒያ የሚያደርግ የቤት አባወራ የሆነ ሰው ዙልሒጃ ነገ ነው ከተባለበት ቅጽበት ጀምሮ ፀጉሩን ጥፍሩን ከመንካት ሊታቀብ ይገባዋል። ስለዚህ ኡድሒያ ማድረግ የሚፈልግ ለጥንቃቄ ዛሬ መጽዳት ያለበትን ሰውነቱ ላይ መነሳት ያለበትን ፀጉር ጥፍር ሊያነሳ ይገባዋል። በስህተት የጀመረ ሰው ጥፍሩን የነቀለ ፀጉሩን መቁረጥ የጀመረ ልክ እንዳስታወሰ ሊያቋርጥ ይገባዋል። ረስቶ ቢጨርሰውና በኋላ ቢያስታውስ እንኳ ኡድሒያው ላይ የሚያሳድረው ተጽዕኖ አይኖርም። በተወሰነ መልኩ ተያያዥነት ቢኖራቸውም ሙሉ በሙሉ ሁለቱ የተያዙ አይደሉም። ረስቶ ፀጉሩን የላጨ አሊያ ደግሞ ከሰውነቱ ጠጉሮች የተኛውንም የነቀለ የቆረጠ አሊያ ደግሞ ጥፍሩን የቆረጠ ኡድሒያው በዚህ አይበላሽ። ሁለቱ ሙሉ በሙሉ ተያያዥ አይደሉም፣ ሙሉ በሙሉ የተለያዩ አይደሉም። የሚመለከተው ቤት ውስጥ ኡድሒያውን የሚያደርገውን አባወራ ወይም እማወራ ወንድ ካለ ኡድሒያውን ገዝቶ የሚያርደው ኃላፊነቱ ያለው ወንዱ ላይ ከሆነ ከዛ በታች ያሉት እናትም ጭምር ፀጉራቸውን የሚቻለውን ቢያነሱ ቢያበጥሩ ጥፍራቸውን ቢቆርጡ ችግር የለውም። ቤት ውስጥ ወንድ ከሌለ ሴት ከሆነች የቤቱ ኃላፊ ሆና የምታስተዳድረው ኡድሒያውን የሚመለከተው እሷን ከሆነ እሷ ብቻ ናት ጠጉርን ከመቁረጥ ጥፍርን ከመቁረጥ መጠንቀቅ ያለባት። اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في دورنا وأوطاننا. اللهم آمنا في دورنا وأوطاننا. اللهم آمنا في دورنا وأوطاننا. اللهم من أرادنا وأراد الإسلام والمسلمين بشر فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات. اللهم اشف مرضانا ومرضانا ومرضى المسلمين. اللهم اشف مرضانا ومرضانا ومرضى المسلمين. اللهم اشف مرضانا ومرضانا ومرضى المسلمين. اللهم ارحم موتانا وموتى المسلمين. اللهم ارحم موتانا وموتى المسلمين. اللهم ارحم موتانا وموتى المسلمين. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم اصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين. ሰብስክራይብ በማድረግ ቤተሰብ ይሁኑ።